ስለምትወደኝ ስለምታፈቅረኝ የትም አትሄድም እንደፈለግኩኝ ባረጋት ብለክ ስትደበርባት የነበርከው ዛሬ እንዴት ከመሬት ተነስተክ ምን ተገኝቶ ነው እኔና አንቺ ከካሜራ ጀርባ እናወራለን ብለክ እጇን ጎትተክ ምትወስዳት? ሹሃዳ መጀመሪያው እኮ ነበር ይህንን ማሰብ የነበረብክ። አሁን ደግሞ ፍቅርና ሩታ አንድ ላይ ሲሆንብክ ጭራሻውን ወደ እርሜላ ጋር መዞር ጀመርክ። ሱብሃንአላህ በጣም ነው የሚገርመው። እንደዛ ስታለቅስልህ፣ እንደዛ ስትሆንልህ፣ እንደዛ ከሩታ ስትጣላ፣ ከብዙ ሰው ስትጣላ፣ ከኤፍሬም እንደዛ እየተሳደበች ለአንቴ ብላ ማለት ነው ያልከፈለችው ዋጋ አልነበረም። ለአንተ የሚያስብልህን፣ አንተ የሚያፈቅርህን፣ አንተን የሚወድህን ሰው ለይተህ ማወቅ አለብክ። ስትልክ እንኳን አንቴ ደግሞ ለእሷ እያሰብክላት አልነበረም። እሷ ግን መስመሩን እያሳየችክ ነበረ። ከማያስብልክና ከሚያሰቃይክ ሰው መሆን በጭራሽ የለብህም ስትለ አንቴ ደግሞ ሩታንም ይሁን አንቺንም በጭራሽ አልፈልጋችሁም፣ ላያችሁም አልፈልግም በእኔ ህይወት ውስጥ እናንተ አታስፈልጉኝም። ፈታ የምታረገኝ ሴት እንደኔ ፍልቅልቅ ያለች ሴትን አግኝቻለሁ ብለህ የገፈተርካትን ትላንት ዛሬ ደግሞ ምን ተገኝቶ ነይና ከካሜራ ጀርባ እናውራ ምናምን ዋዋዋዋዋዋ ያኔ ፋይዳው የለውም እኮ መጀመሪያ ነበር። እሷን በቃ ምረጥ ስትባል ከሁለት አንዳቸው ምረጥ እንኳን ስትባል ሁለቱንም አልፈልግም ብለክ ነበረ። ዛሬ ደግሞ ሄርሜላ እውነት አላት፣ ሀቅ አላት፣ እናንተ ናችሁ ጥፋተኞች ምናምን ምናምን እያልካቸው እነሱን ደግሞ እነሱ ላይ እየወረድከባቸው ነው ያለው። እንዴት እንደዛ ትላቸዋለህ? በቃ መጀመሪያ ነበረ አንተ የእሷ ፍላጎት ቢኖር ከፍቅርም ጋር አትሄድም ነበረ። ፍቅር ፈለገም ብትጽፍልክም ብታወራክም ኖሮ ከእሷ ጋር አትሄድም ነበረ። ምክንያቱም ኤርሜላም ይሁን ሩታንም ከወደድካቸው ከሁለት አንዱ ነበረ። አይ እኔማ ከአንቺ ጋር አልሄድም፣ እኔ የሚያስፈልገኝ ሰው አለ ብለክ የዛኔ ነበር ምርጫ ከን የምታሳውቅ የነበረው። ሩታ የሚቆርጥላት ነበር አሊያም ደግሞ ኤርሜላ የሚቆርጥላት ነበር። አሁን ደግሞ ሩታም እልህ ውስጥ ገብታ እስከ መጨረሻም ድረስ ይጋፈጣታለው፣ ወደ እኔ ጋር ትመጣል እንጂ መቼም ቢሆን አልተውህም ብለዋለች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ደህና ተከበራችሁ ውድ ቤተሰቦቼ እንዴት ናችሁ? እንደም ኩስታገኖቼ ሰላም ሰላም ብያለው። እንግዲህ ዛሬ ቪዲዮን እንዳያችሁት ነው አብርሽ ሄርሜላን ነይ እያለ እየጎተታት ነበረ። እሷ ደግሞ ከአንተ መልስ የለኝም ብላ ጥላው ሂዳለች። እውነት ነው ደግ አረገችለት። ምክንያቱም ስለምትወደኝና ስለምታፈቅረኝ ያው የትም አትሄድም፣ ዞራ ዞራ ወደ እኔ ጋር መምጣት አትተውም ብሎ ነው እንግዲህ። እነሱ እቅዳቸው ሶስታቸው ለመገናኘት ነበረ ያሰቡ ይመስለኛል። ፍቅርና ሩታ ሄርሜላን ጠርተው እንግዲህ ትናንት ስተናገርሽኝ ነገር አይበቃም ወይ? ዛሬ ደግሞ ምን አዲስ ነገር ነው ልትነግረኝ ስትላት የቀራውን ልነግረሽ ነው ብላታለች። ምክንያቱም ከፍቅር ጋር ሲጻጻፍ የነበረው ያን ሁላ ሜሴጅ እኔ አየዋለሁ፣ ለእኔ ይደርሰኛል። ምክንያቱም አሳይችሽ እንዲቆርጥልሽ እና ከህይወታችን እንድትወጪ እኔ እፈልጋለሁ። የእኛን ህይወት ገብተሽ እንደዚሁ ብጥብጥብጥ ነው እያደረግሽው ያለሽው እና እንድትወጪ እፈልጋለሁ። መንገዱን ለአንቺም ብቻ ሰውን ለአንቺም ድረስ ነው ያጸዳ ነው። እኛ ምንም ያደረግነው ነገር የለም ብላታለች። እኔ ምን አረኩኝ የአንቺን ህይወት መቼ በጠበጥኩኝ ስትላት አንቺ ከመጣች ጀምሮ ነው ህይወታችን እየተበጠበጠ ያለው። ጭራሽ ፍቅርና ሩታ ተመሳጥረው ሄርሜላን ጭራሽም እንድታወራው እየከለከሏት ነው። እነሱ ነው በፍላጎታቸው፣ ደስ ሲላቸው ዝም ይላሉ፣ ደስ ሲላቸው ያወራሉ ማለት ነው። እንግዲያው አብርሃም እኔ ምንድን ነው ምን እየሰራችሁ ነው እዚህ ሩት ሄርሜላን ደግሞ ለምጠርታችሁ የእናንተን ጸባይ ታስለምደዋታላችሁ። ከአሁን በኋላ እናንተን ማግኘት አትችልም፣ እነሱን አታገኛቸው፣ እኔና አንቺ ነይ ከካሜራ ጀርባ እናወራለን ብሎ እጇን ሲቆጥታት አልፈልግም አልሄድም ብላ እሷም ጥላው ሄዳለች። ያው ያንን ለዋጋ ስትከፍልለት የነበረው ብዙ ጊዜ ብለዋለች። አይንህን ግለጥ፣ የሚወደህን የሚያፈቅርህን ሰው እንድታቅ እፈልጋለሁ። አንተ የሚወደህን የሚያፈቅርህን ሰው ለይተህ እወቅ እየነገርኩክ ነበር። አንተ ግን ምንም ልታቃታ አልቻልክም። ብዙ ጊዜ ላናግረክ ሞክሬ ነበረ፣ ግን ላናግረክ እድሉን አልሰጠኸኝም። አሁን አንተ በምትፈልገው ሰዓት እኔ መገኘት የለብኝም። ምክንያቱም አንተ እኔ በፈለገው ሰዓት ካጣው
እኔንም ደግሞ አንተ በምትፈልገኝ ሰዓት አታገኘኝም እንደማለቷ ነው። እሷም ደግሞ ተናዳ አስጠንቅቃቸው ማናችንም ካሁን በኋላ እንዳገኝም አልፈቅድም፣ አትደውሉልኝም ብላቸዋለች ማለት ነው። በተለይ ሩታንና ፍቅርን እኛ መንጨቅጭቅሽም አንደውልሽም፣ ካሁን በኋላ ደግሞ እሱ ደግሞ አትደውሉላትና ወደ እናንተ ህይወት ውስጥ እንደታመጧት አልፈልግም ብሎ በጣም ተናዶ እንግዲህ ፍቅርን በነገራችን ላይ እኔ ሳልፍ ነው ያገኘዋችሁ፣ ማንጠራው ሲባል እኔ ሳልፍ ነው ያገኘዋችሁ እንጂ ተጠርቼ አይደለም ብሎ እንግዲህ እሱም አምነዋል። እንግዲህ ፍቅርንም አንቺ ሩት ከሄርሜላ ህይወት ካስወጣሽ ሄርሜላን ከኔ ህይወት ካስወጣሻት ቀስ በቀስ ደግሞ ሩታንም ከኔ ህይወት አስወጥተሽ ወደ ራስሽ ልትመልሽኝ ፈልገሽ ነው። እኔ መቼም ቢሆን ያንቺን መሆን አልፈልግም፣ ክፉ ሰው ነሽ ብሎ እሱም እየሰደባት ነበረ። ቆይ ነው የሚለው ማለት ነው። ለካ ሁለቱም ሶስቱም ማለት ነው የእሱ ናቸው ጭራሽ። እሺ አሁን ፍቅር መጣ ምርጫ ውስጥ ልትገባ ነው። በነገራችን ላይ እኔ እኮ ግራ ያጋባኝ ነገር እሱ ነው። እሱ አሁን በመሀል ቤት ዳር ወጣ ማለት ነው። ምክንያቱም ወይ ሄርሜላን አላለ ወይ ሩታን አላለ። ሩታ ደግሞ ጠንቅቄ አውቃለሁ፣ አፈን እንጂ ልብህን በደንብ ጠንቅቄ አውቃለሁ፣ ያለ እኔን ህይወት መኖር እንደማትችል እኔ ጠንቅቄ ስለማውቅ ነው። እንግዲህ ፍቅርም እንደዚህ ያለች አንቴ ከምታሳያት አንጻር ነው። አንቴ በቃ ለእኔ ልዩ ቦታ እንዳለቅ እያሳየኸኝ ነው ያለው፣ ለእሷም ስታሳያት እንደነበረ። ምክንያቱም እስካሁን ድረስ ስሜቱ እኔ ጋ ነው ያለክ፣ እንደምወድክ እንደማፈቅርክ ታውቃለህ። አንቴም ደግሞ እኔም እንደምትወደኝ እንደምታፈቅረኝ ጠንቅቄ ስለማቅ ነው እና መቼም ቢሆን የህይወታችን አይበጠበጥም። እንደዚህም ቢሆን ግን እስከ ጥጌ ጋፈጣለሁ እንጂ አልተውም ብላለች። እንግዲህ ሄርሜላን ተይ እንደዛ አቱኝ ያለውን ነገር አብረን እናወራለን ምናምን ሲላት እሷ ደግሞ የምትልህን ሰምታል አይደል? እስከ ጥግም ቢሆን ተጋፍጬ አብሬው ይኖራለሁ እያለች ነው፣ እያስጠነቀቀችክ ነው ያለችው ብላ እሷም ደግሞ ደጋግማ ከሚያስብልህ ጋር መኖር አለብህ ብለዋለች። እንግዲህ ከዚህ በፊት ሄርሜላ መታ እኔ ህይወታችሁን ትዳራችሁ የሚበጠብጥ ከሆነ እኔ ከትዳራችሁ ውልቅ ብዬ መውጣትን እፈልጋለሁ ስትል ሩታ መረችን ነው ብላ ደስተኛ ሆና ነበረ። ድጋሚ ደግሞ አሁን እንደ አዲስ አግርሾባቸው አንዱ እያሉ አንዳቸው እየተባባሉ እየመጡ ነው። እንግዲህ እነሱም ተመሳጥረው እንዳሁን ከሄርሜላም ከሶስቱም ወጥመድ ውስጥ ሊከቱት እንዳሁን ምክንያቱም በሩታም እንደተጫወተ በፍቅርም እንደሆነ በሄርሜላም ጋር ስለደረሰ ማለት ነው፣ ሶስታቸውም ጋር ስለደረሰ እኔ እንጃ ወዴት እየሄደ ይሆን እንደሆነ ወዴት እየሄዱ እንደሆነ እኔ አላቅም ማለት ነው። ምን ነው እሳ እናንተ በዚህ ልክ ከላስ እሱንም ተውት፣ ወይ ራሳችሁን ህይወት ኑሩ፣ እሱም የራሱን ህይወት ይኑር ማለት ነው። የመረጠውን ምርጫ ይምረጥ። ምክንያቱም እናንተም ህይወታችሁ የተበጠበጠ እሱም አንድም ጊዜ ደስተኛ ሳትሆኑ ያለ ጊዜያችሁን እንዳታረጁ ማለት ነው። ምክንያቱም ደስተኛ ሳትሆኑ ስላችሁ ሁሌ በየለ ሁሌ ጭቅጭቅ ንትርክ ከሆነ በጣም ከባድ ነው። አንድም ቀን ደስተኛ አትሆንም። ምክንያቱም እናንተ የምትገናኙት ሁሌም ለጭቅጭቅ ለንትርክ ነው። ጭራሽ ባስ ብሎ ፍቅር ህይወታችሁ ውስጥ ከመጣች ማለት አስቡት እስኪ። አንዱን ወንድ ልጅ ገና በዚህ ወጣትነቱ በዚህ እድሜው ሶስት ማለት ነው፣ ከሶስታችሁ ወጥ የምዳደርጋችሁት እንዶ ምን ይሻላል? እንዶ ምን ይሻላል ቢባል የለ ቢዘከር የለ ቢነገር የለ ቢመከር የለ ይሄ ልጅ ወይ ከአንዳቸው ነው እርፍ አይልም። እንግዲህ ሩታ ተጋግማ ብላታለች ለሄርሜላ፣ አንቺን የሚፈልግ ከሆነ ወደ አንቺ ከፍቅርም ጋር አይሄድም ነበረ፣ ሄርሜላን ወዳታለሁ ብሎ ወደ አንቺ ጋር ይመጣ ነበረ። ሰው ስለዛ እየፈለገሽ አይደለም ጡኝ አትበይ፣ ከላስ እየፈለገሽ አይደለም፣ እሱ አይፈልግሽም። አንቺ ነሽ በግድ መጥተሽ ምጡጭ ያልሽው። ሰው የምታመሰግንን ጊዜ ይኖራል። ስለሚኖር ደግሞ አሁን ደግሞ ቢቀርብሽ ይሻላል በማለት ሩታ ለሄርሜላ ማስጠንቀቂያ ሰጥታታለች። ከህይወታችን ውልቅ ብለሽ ዘው ብለሽ እንደገባሽ ዘው ብለሽ እንድትወጪ ይፈልጋለሁ ብላ አስጠንቅቃታለች። ውድ የተከበራችሁ ውድ ቤተሰቦች እስከ ቪዲዮ ፍጻሜ ድረስ አብራችሁን ስለምትቆዩ ለምትሰጡኝ ሀሳብ አስተያየት እጅግ አርጌ ከልብ አመሰግናለሁ። እንግዲህ ክበሩልኝ። እንግዲህ ያው የዛሬው ቪዲዮ ይህንን ይመስላል። በያለንበት አላህ ይጠብቀን፣ አገራችን ሰላም፣ እኛንም ሰላም አላህ ያድርገን። የተሰማችሁን እስኪ ሀሳብ አስተያየታችሁን ኮሜንት ስር እንድታስቀምጡልኝ በአክብሮት በትህትና ይጠይቃለሁ ማለት ነው። እና ብቻ ከባድ ነው። አሁን
እሱን የፈራሁትኝ። እሱንም ደግሞ ወጥመድ ውስጥ ሶስቱም ተመሳጥረው ወጥመድ ውስጥ ከከተቱት የዌሉ አለቀለት። ክላስ ተሰባሽቶ አሁን ደግሞ ደህና ሙድ ላይ ነው ያለው። ትንሽ ቆይቶ ደግሞ እንትን ተናዶ ከሞዱ እንዳይወጣ በጣም ከባድ ነው። እልህ እየተባባሉ ወደ ሌላ ዓለም ውስጥ ነው እየገቡት ያሉት። አንዳቸው ለአንዳቸው ቤተውስ ምንም ማለት አልነበረም እንግዲህ